አባይ ባንክ አክሲዮን ማህበር ከ9 ሚሊዮን በላይ የሚጠጉ አክሲዮኖቹን በኢትዮጵያ ሰነደ ማለናዎች ገበያ ኤስኤክስ ላይ አስመዝግቦ ግብይትን ጀምሯል። በመጀመሪያው የግብይት ቀን ታዲያ ከ2000 ብር ድረስ አንዱ የባለ 1000 ብር የአባይ ባንክ አክሲዮን እስከ መሸጥ የደረሰበትን ቀን ነው የተመለከትነው። ገበያው ሲጠናቀቅ 1800 ምናምን ብር አካባቢ ቢሆንም የተጠናቀቀው ገበያው ግን ጥሩ የሚባል በቁጥርም ራሱ ብትመለከቱ ብዙ የአባይ ባንክ አክሲዮኖች ባለቤት የቀየሩበት ቀን ነበረ። 4556 አክሲዮኖች ናቸው ባለቤት የቀየሩት በትናንትናው ዕለት ለግብይት በዋለበት የመጀመሪያ ቀኑ አባይ ባንክ። በዛሬ ቪዲዮ ስለዚህ ጉዳይ ልናወራ መጥተናል። ስለ አባይ ባንክ በኢትዮጵያ ሰነደ ማለናዎች ገበያ ላይ በይፋ መመዝገብን አስመልክቶ ምን አለ? ቁጥሮች ምን ይላሉ? ስለ አባይ ባንክ የአባይ ባንክ አክሲዮኖችን አዋጭ ናቸው፣ አዋጭ አይደሉም፣ ቁጥሮቹ ምን ይነግሩናል? የሚሉትን ነገሮች አብረን ልንመለከት ነው። ቪዲዮውን እስከ መጨረሻ ተከታተሉት። ብትገዙ ያዋጣችኋል፣ ሻጮችስ ያዋጣችኋል? አብረን ልናይ ነው። እስከ መጨረሻ ተከታተሉ። ንጋት ፖስት ነው። ለቻናሉ አዲስ ከሆናችሁ ሰብስክራይብ ማድረግ እንዳትረሱ እያልኩኝ በዚህ ወደ ዛሬ ቪዲዮ ምገባ ነው የሚሆነው። መጀመሪያ እንግዲህ አንድ መረዳት ያለብን ነገር ይሄ የተደረገው በአባይ ባንክ ባለ አክሲዮኖች እጅ ያሉ አክሲዮኖች ናቸው ሊስት የተደረጉት። ይሄ ሊስቲንግ ባይ ኢንትሮዳክሽን የምንለው አይፒኦ አይደለም። አዲስ አክሲዮን አልወጣም፣ አዲስ አክሲዮን አልተሸጠም። ፕሮስፔክተሱም የተዘጋጀው የነበሩትን አክሲዮኖች ለማስመዝገብ በሚል ነው። ስለ አባይ ባንክ አንዳንድ ነገሮችን ለመናገር ያክል ከ15 ዓመታት በፊት አካባቢ እንግዲህ በ125 ሚሊዮን ብር የተከፈለ ካፒታል በ823 መስራች ባለ አክሲዮኖች የተቋቋመ ድርጅት ሲሆን በ2025 ቅርብ ጊዜ እስካለው ዳታ ድረስ እንግዲህ 4706 የሚጠጉ ሼር ሆልደሮች እንዳሉት ነው የሚነገረው፣ ወይ ደግሞ የፕሮስፔክተስ ዶኪመንቱ የሚያሳየን ማለት ነው። አባይ ባንክ በኢትዮጵያ የንግድ የባንኮች ስራ ውስጥ በጣም የተለመደውን ሁለት የተለያዩ ዋና ዋና ስራዎች የሚሰራ ባንክ እንደሆነ ፕሮስፔክተሱ ይነግረናል። ኮንቬንሽናል የሚባለው ወለድ የሚሰበስብበትና ደግሞ ከወለድ ነፃ በሆኑ አገልግሎቶች እነዚህ ሙራባሃ፣ ሙሻራካ፣ ሙዳራባ፣ ኢጃራ የሚባሉ አይነት አገልግሎቶችንም በመስጠት ላይ ያተኮረ እንደሆነ ፕሮስፔክተሱ ይነግረናል። አባይ ባንክ እንግዲህ በ2025 ሰኔ 30 ላይ በተጠናቀቀው የበጀት ዓመት ከተመለከት ነው ጠቅላላ ሀብቱ 91 ቢሊዮን ብር ማለፉን ሰምተናል። ጠቅላላ ከደንበኞች ቁጠባ 71.9 ቢሊዮን ብር፣ 49 ቢሊዮን ብር የሚሆን ደግሞ ብድር ለደንበኞች መስጠቱም እናውቃለን። ጠቅላላ ኢኩዊቲ የምንለው ጠቅላላ ካፒታል ማለትም የተከፈለን ጨምሮ ሌሎችን አንድ ላይ ስንደምር 12.2 ቢሊዮን ብርም እንዲሁ ማለፉን ነው እንግዲህ ልንመለከት የቻልነው ማለት ነው። ከዚህ ባለፈ እነዚህ ቁጥሮች ያው ሁሉም ባንክ ጋር ሊኖሩ የሚችሉ ናቸው። ቁጠባ፣ ብድር ምናምን የሚመሳሰሉት ነገሮች ያን ያህል ለኢንቨስተር ወር ደግሞ አክሲዮን ለሚገዛና ለሚሸጥ ሰው ያን ያህል አስፈላጊ እንዳልሆኑ አውቃለሁ። ከነሱ ይልቅ በጣም ቁልፍ የሆኑት ነገሮች እንግዲህ እነዚህ ናቸው። ለምሳሌ በዛ ባሳለፍነው በ2025 የፈረንጆቹ ዓመት ውስጥ 8.8 ቢሊዮን ብር ከወለድ ገቢ አግኝቶ ነበረ። ካበደረው 40 ምናምን ቢሊዮን ብር ገንዘብ አለ ብያቸዋለሁ። ከዛ የሰበሰበው ወደ 8.8 ቢሊዮን ብር ነው። ከተለያዩ ኮሚሽኖች፣ ፊዎች ደግሞ 2 ቢሊዮን ብር አግኝቶ ነበረ። ከታክስ በኋላ ከታክስ በፊት ያተረፈው ትርፍ 4.2 ቢሊዮን፣ ከታክስ በኋላ ወይ ደግሞ የተጣራ ትርፉ ግን 3 ቢሊዮን ሆኖ ነው የተመዘገበው ማለት ነው። ታዲያ ትንሽ የአባይ ባንክን እንደው ትንሽ ለየት የሚያደርገው ነገር ምንድነው ብላችሁ ከጠይቃችሁኝ በቀደመው ዓመት የነበረበት የትርፍ ደረጃ 1.5 ቢሊዮን ብር ነበረ በ2024 ጁን 30 የፈረንጆቹን ዓመት በሚዘጋበት ሰዓት። ስለዚህ በዚህኛው ዓመት እንግዲህ ዘሏል። ያ እድገት ትንሽ እንግዲህ ምንድን ነው የሚያስብል ነገር ሊያነሳ ቢችልም አብዛኛዎቹ ነገሮች ባለፉት 2 ዓመታት ግን ባንኩ በከፍተኛ ሁኔታ ያደገበት ዓመት ነው። እርግጥ ብር ከዶላር አንጻር ዲቫሉ ያደረገበት ዓመት ስለሆነ በእነዚህ ጊዜያት በዶላር ካየ ነው በእርግጠኝነት ሊቀንስ የሚችልበት ቻንስ ቢኖርም ነገር ግን ሀብት ከ55 ቢሊዮን በኢትዮጵያ ብር ከነበረበት ወደ 91 ቢሊዮን ብር፣ ቁጠባ ከ41 ቢሊዮን ተነስቶ 71.9 ቢሊዮን ብር፣ ብድር ከ36 ተነስቶ 49 ቢሊዮን ብር ዳል። ብድር ቶሎ የማያድግበትን ምክንያት ሁላችንም ስለምናውቀው ብዬ ነው ካለው ከብሔራዊ ባንክ ክልከላ አንጻር ማለት ነው ከብሮናል። ፕሮስፔክተሱ ላይ በጣም ቁልፍ የሆኑ ነገሮችና በተለይ እንግዲህ እንደ ኢንቨስተሮች ልናቀው የሚገባ ባንኩን ጤነኛ ማንነቱን ከምናረጋግጥባቸው ነገሮች ውስጥ አንዳንድ ነገሮችን ደግሞ ልንገራችሁ። ለምሳሌ የነን ፐርፎርሚንግ ሎን የምንለው ኤንፒኤል የምንለው የተበላሸ ብድር ገንዘብ 49 ምናምን ቢሊዮን ብር አበድሯል ብያቸዋለሁና ከዛ ውስጥ የተበላሸ ብድር ተብሎ የተመዘገበው 2.4 በመቶ ነው። የኢትዮጵያ ብሔራዊ ባንክ 5.5 በመቶ ላይ እንዳያልፍ ይከለክላል። ከዚህ የሚያልፍ
ከሆነ ጤነኛ አይደለም። የተበላሸ ብድር፣ ላይመለስ የሚችል ብድር፣ ባንኩን የሚያስቸግረው ብድር ማለት ነው። የሰው ገንዘብ ነው በቁጠባ የሰበሰበው ስለሆነ ማለት ነው። በሱኛው ደረጃ ስትመለከቱ ጤነኛ ባንክ ነው የሚመስለው። ከሬጉላቶሪ ካፕ በጣም ወርዶ ነው የምናገኘው። የካፒታል አዲኩዌሲ ሬሽዮ የምንላት ደግሞ አለች። ስራውን ለመስራት የሚያስፈልገው ካፒታል ቤዝ አለው ወይ የሚለውን ነገር ነው የሚለካው። 13.5% ነው። ባዝል 2 ባዝል 3 ተብሎ ብሔራዊ ባንክ አሁን ወደ ስራ እያስገባ ካለው የካፒታል አዲኩዌሲ ሬሽዮ መጠን አንጻር ጤነኛ ሊባል የሚችል ነው። ነገር ግን ቅናሽ ታይቶበታል። ከቀደመው ዓመት 15% ከነበረበት ነው እንግዲህ አባይ ባንክ በካፒታል አዲኩዌሲ ሬሽዮ የወረደበት ዓመት ነበረ ማለት እንችላለን። ካፒታል አዲኩዌሲ እንግዲህ አንድ ባንክ በጤናማ መልኩ ስራ ልስራ ብሎ የሚያስብ ከሆነ በቀላሉ መስራት ይችላል። ገንዘብ አበድሮ አደጋዎች ቢገጥሙ አደጋዎችን መቋቋም ይችላል ወይ? ገንዘቡን ባይመልሱለት ወር ደግሞ ኦፕሬሽናል ሪስክ ቢፈጠር፣ ሌሎች የተለያዩ አይነት የገበያ ሪስኮች ቢፈጠሩ ተቋቁሞ መቀጠል ይችላል። የደንበኞችን የሰበሰበውን ቁጠባ እየከፈለ ለሰራተኛ ደሞዝ ከፍሎ መቀጠል ይችላል የሚለው ነገር ካፒታል አዲኩዌሲ ሬሽዮ በጣም ወሳኝ፣ እዛ ውስጥ እንደዛ አይነት ነገሮች ስለሚሰሩ ማለት ነው። እነዚህ ነገሮች እንግዲህ ኢንቨስተሮች እንደ ኢንቨስተር ከመግዛታችን በፊት ልናጤናቸው የሚገቡ ነገሮች ናቸው። ከኤንፒኤል ደረጃ ጤነኛ ነው። ካፒታል አዲኩዌሲ ሬሽዮ ስቲል ጤነኛ የሚባል ቁጥር ነው ያለው፣ ነገር ግን እየቀነሰ መሆኑን መዘንጋት የለብንም። አባይ ባንክ እንግዲህ 9.6 ሚሊዮን የሚጠጉ ባለ 1000 ብር አክሲዮኖች ሊስት አድርጓል። አሁንም እንዳትረሱ፣ በጣም በተደጋጋሚ ብዙ ሰዎች እያነሱ አይቻለውኝ። አባይ ባንክ አንዱ አክሲዮኑ 1000 ብር ነው። የ1000 ብር በፐርሰንት ነው ትርፍ የምትከፋፈሉት። ነገር ግን ዛሬ ስንት ነው ብያችኋለሁ? ዋጋው 1800 እስከ 2000 ብር እየተሸጠ ነበረ። የ2000 ብር አክሲዮን አይደለም ብሎ የሚመዘግበው ፓር ቫልዩ የምንላት ማለት ነው። ስለዚህ እያንዳንዱ አክሲዮን ተቀምጦልናል። እያንዳንዱ ኦርዲነሪ ሼር ፕሮስፔክተሱ ላይ ምን አለው? 1000 ብር ዋጋ እንዳለው። በዛሬው ገበያ እንግዲህ 1800 ብር አካባቢ ነው የተዘጋው። ያ ማለት እንግዲህ ድርጅቱን 18 ቢሊዮን ብር የሚያወጣ ማርኬት ካፑን ማለት ነው አድርጎታል። 9.6 ሚሊዮን የተጠቁትን አክሲዮኖች አንድ ላይ የምናበዛቸው ከሆነ ማለት ነው። እዚሁ ፕሮስፔክተሱ ላይ ደግሞ ኤርኒንግ ፐር ሼር ወይ ደግሞ አንድ የአባይ ባንክ አክሲዮን ባሳለፍነው የ2025 የፈረንጆቹ ዓመት እንዳልኳችሁ እነዚህ 19 ሚሊዮኖች ውስጥ እንግዲህ አንዱ ማለት ነው 463 ብር ነበረ አገኘ የተባለው ማለት ነው አንድ አክሲዮን። ከዚህ አንጻር እንግዲህ አንዱ ኤፊሽንሲ የምንሰራበት ጤናማ ማለት አዋጭ ነው አዋጭ አይደለም የሚለው ነገር ቁጥር ከምንለካባቸው አንዱ አላሳያችሁ ፈልጌ ነው። ይሄንን 1800 ብር ዛሬ እንግዲህ ብትገዙት ምን ማለት ነው? ይሄን ለ463 ስታካፍሉት ወደ 4 ታገኛላችሁ። 3.9 አካባቢ ነው የምታገኙት። ያ ማለት እንግዲህ ሰዎች ምን እያደረጉ ነው? ዛሬ የገዙ ሰዎች የአባይ ባንክ አክሲዮንን ሲገዙት ወይ ደግሞ የሚያስገኘውን ገቢ የሚያስገኘውን ኤርኒንግ 4 እጥፍ እየከፈሉ ነው። ምክንያቱም በአመት 463 ብር ለሚያስገኝ 463 ብር በአመት ለሚያስገኝ አንድ የአባይ ባንክ አክሲዮን በዛሬው ዕለት ሰዎች 1800 እስከ 2000 ብር ከፍለዋል። 4 እጥፍ ድረስ ከፍለው እየወሰዱት ነው ማለት ነው። በቀላሉ ኢንፍሌሽን ምናምን የሚባሉት ነገሮች ብንተዋቸው የገዙበትን ገንዘብ ዋናቸውን ለመመለስ እንግዲህ 4 ዓመት ይወስድባቸዋል ማለት ነው። ስቲል ግን መርሳት የሌለባቸው የባለ 1000 ብር አክሲዮን ግን ባለቤትነታቸው ሳትነኩት ማለት ነው በ4 ዓመት ትመልሳላችሁ ስላችሁ ማለት ነው። በእኛ ሀገር ይሄ እንግዲህ ያዋጣል አያዋጣም አብረን የምንመለከተው ነው የሚሆነው። እናንተ ናችሁ ወሳኞቹ። ያዋጣኛል አያዋጣኝም በነገራችን ላይ እናንተ ውሳኔ ነው እያልኳችሁ ያለሁት። ግን 4 እጥፍ መክፈል ያዋጣል አያዋጣም እናንተ ናችሁ የምትወስኑት። የሆነ ነገር በምትገዙበት ሰዓት አስቀምጬ አትርፌ ሸጠዋለሁ በምትሉበት ሰዓት ያ የሚያስገኘው ገቢ ወይ ደግሞ ለምሳሌ ቤት የሚገዙ ሰዎች ቤት ገዝተው የሚያከራዩ ሰዎች አንድ ቁልፍ የሆነች ሲምፕል ምሳሌ ልስጣችሁ። ቤት ገዝተው የሚያከራዩ ሰዎች ለምሳሌ ኪራዩን በየአመቱ ከቤቱ ላይ በ5 ሚሊዮን ብር የገዙት ቤት 30-20 ሺህ ብር ኪራይ ሊከራዩ ይችላል። ያ በ10 ዓመት ላይ መልስ ይችላል። ነገር ግን አንድ ቁልፍ ነገር ምን ይዘው ነው የሚሄዱት? ቤቱን ከ5 ዓመት በኋላ መልሼ ብሸጠው ግን ከ5 ሚሊዮን ብር በላቀ ዋጋ ሸጠዋለሁ ብለው አስበው እንደሚያደርጉት ሁሉ አክሲዮኖችም እንደዛ ይገዛሉ። ስለዚህ እነዚህን አሁን የምነግራችሁን የፕራይስ ቱ ኤርኒንግ ሬሽዮ ማለት እንግዲህ አሁን የምትገዙበት ዋጋና የሚያስገኘውን ልክ ከቤቱ ኪራይ እንደሚገኘው ሁሉ እዚህ ላይ የሚገኘውን ኤርኒንግ ሲጀምር የተጣራ የሚደርሳችሁ ገቢም አይደለም ዲቪደንድ ነው። እሱኛው ጋር ሳደርሱ ራሱ ማለት ነው ባለው 4 እጥፍ ነው እንግዲህ እየተከፈለ ያለው። በሌላው መልኩ ቡክ ቫሊዩን እንዲሁ ካልኩሌት ለማድረግ ሞክሬ ነበረ። እነዚህን የተቀመጡትን አክሲዮኖች አይተን ማለት ነው። የኔት አሴት የምንለው እንግዲህ ጠቅላላ የባንኩ ሀብት ተሽጦ እዳው ተቀንሶለት ኔት አሴት የምንላት የተጣራችው የባንኩ ሀብት ለሁሉም 9.6 ሚሊዮን አክሲዮኖች ቢካፈል ቡክ ቫሊዩ 1264 ብር ነው የምታገኙት። ይሄ እንግዲህ ከቡክ ቫሊዩ አንጻር በምትመለከቱበት ሰዓት
1264 1800 ለ1264 ብናካፍለው የፕራይስ ቱ ቡክ ሬሽዮ እንፈልግ ብንል ማለት ነው ይሄኛው ኦልሞስት እንግዲህ ሰዎች ምን እያደረጉ ነው ማለት ነው የባንኩ ኔት አሴት ቫልዩ ላይ ተጨማሪ 42% ጨምረው ነው እየገዙ ያሉት። ዛሬ ሰዎች 1800 ብር አውጥተው ሲከፍሉ እየገዙ ያሉት ነገር እንዲያው ድርጅቱ ሀብቱ ተሽጦ እዳው ተከፍሎ ይከፋፈልላችሁ ቢባሉ 1264 ብር 65 ብር አካባቢ ነው የምታገኙት። ስለዚህ በትላንትና ሁለት ገበያው ላይ የነበረው የዋጋ ሁኔታ ምንድነው እያሳየን ያለው ማለት ነው እንግዲህ 42% ተጨማሪ ፕሪሚየም እየከፈሉበት መሆኑን ነው ከቡክ ቫልዩ አንጻር። በነገራችን ላይ የቡክ ቫልዩንም እየነገርኳችሁ እንዳሉት ሁሉ ነገር ተሽጦ ወደ ገንዘብ የሚቀየር ነገር ላይሆን የሚችልበት እድሉ ሰፊ ነው። ነገር ግን እንዲያው እሱን እንቶ ብንል ማለት ነው ይሄ እንግዲህ እርግጥ ቁጥሩን ስትመለከቱ 42% ፕሪሚየም በጣም አነስተኛ ነው ገበያው ላይ አሁን እየታዩ ካሉት እና ደግሞ በአባይ ባንክ በባህሪው ቁጥሮቹን ስትመለከቷቸው በጣም ትልልቆች ናቸው። ትርፉን ብትሉ በአንድ ዓመት በተለይ ባለፈው ዓመት በጣም ጃምፕ ያደረገ ነው። እርኒንግ ፐር ሼሩም ጥሩ ከመሆኑ ጋር አንጻሩ በተለይ ከቡክ ፕራይስ ቱ ቡኩን ስታወዳድሩት ደና የሚባል ነው። ያን ያህል ውድ ልትሉት ሜይ ቢ ላትችሉ ትችላላችሁ፣ ግን እንዳልኳችሁ እንደቀድሞ እንደ ባለቤቱ ይወሰናል። ሌላው እንግዲህ የሪተርን ኦን ኢኩዊቲ የሚለውን ካልኩሌት ስናደርገው ወደ 24.6% አካባቢ ነው እንግዲህ እያገኘ ነው። 24.6% ነው እንግዲህ አንድ የባንኩ አክሲዮን የሚያስገኘው ኢኩዊቲው የሚያስገኘው ወይ ደግሞ ያለው ሪተርን ማለት ነው። ከ20% በላይ ጤነኛ ነው ይባላል። በሌላው ዓለም የኛ ሀገር ኢንፍሌሽንን ስንመለከተው ነው ትንሽ እንግዲህ እንትን የሚለው ከእርኒንጉ በ4 እጥፍ ነው እየተሸጠ ያለው አባይ። ከቡክ ቫልዩ 40% ተጨማሪ ነው እየተገበያዩበት የሚገኙት ብያቸዋለሁ። እንግዲህ ስትመለከቱት አባይ ባንክ አትራፊ ባንክ ይመስላል እስካሁን ባለው ሁኔታ ማለት ነው። ከዛ ባለፈ ግን እዚሁ ፕሮስፔክተስ ላይ የተለያዩ ነገሮችን ግን አስቀምጧል። አደጋም ይኖርብኛል ብሏል። አሁን ይህንን የያዝኩትን ትርፍ ላያስቀጥሉ የሚችሉ የሀገሪቱ የማክሮ ኢኮኖሚ መዋዠቅ፣ ለምሳሌ የዶላር የፎሬን ኤክስቼንጅ ዋጋ ከፍ ዝቅ ማለት፣ እጥረቱ በራሱ በተለይ ደግሞ ካፒታል ለማሳደግ ካለ ፍላጎት የተነሳ ደግሞ ከማደግ የተነሳ ካፒታል መፈለግ ሊሆን ይችላል። የባንኪንግ ሴክተር ውስጥ ያለው ከፍተኛ ውድድር ሊሆን ይችላል። እነዚህ ነገሮች ያስፈሩኛል የሚል ነገርም አስቀምጧል። ነገር ግን ኢንጀነራል አክሲዮኑን እገዛለሁ እሸጣለሁ ማለት ሁልጊዜም ቢሆን የእናንተ ውሳኔ ብቻ ነው። እኔ እዚህ እያደረግኩ ያሉት ቁጥሮቹ ምን ይላሉ፣ ምን ማለት ናቸው የሚለውን ነገር ነው። በነገራችሁ የነገርኳችሁ ፕራይስ ቱ ኤርኒንግ ሬሾም ሆነ ምኑም እዚሁ ፕሮስፔክተሱ ላይ ሄዳችሁ ካልኩሌት በማድረግ የምታገኟቸው ነገሮች ናቸው። ኢንተርኔት ላይ ፎርሙላቸውን ካልኩሌት ብታደርጉ ሰርች ብታደርጉ ታገኙታላችሁ። ቁጥሮቹን ብታካፍሏቸው ቅድም የነገርኳችሁን ቁጥሮች ታገኛላችሁ። እነዛ ቁጥሮች ለምሳሌ ፕራይስ ቱ ኤርኒንግ ሬሾ 3.9 ነው ወይ ደግሞ 4 አካባቢ ነው ስናጠጋጋው ምን ማለት ነው የሚለውን ነገር ነው የምነግራችሁ እንጂ ማማከር ስራ አይደለም። እዚህ ጋር እየሰራው ያለሁት ኢንፎርሜሽኑ ለእናንተ ነው የሰጠሁት። ሁልጊዜም ቢሆን ማማከር አገልግሎት የተፈቀደላቸው የኢንቨስትመንት አማካሪዎች በኢትዮጵያ ካፒታል ገበያ ባለስልጣን ፍቃድ የተሰጣቸውን አማካሪዎች ብቻ ነው ሄዳችሁ መስማትም ማድመጥም ያለባችሁ። ለመግዛትና ለመሸጥ የሚሆን ውሳኔን ከመወሰናችሁ በፊት የተወደዳችሁና የተከበራችሁ የንጋት ፖስት ቤተሰቦች ጥያቄና አስተያየታችሁን ኮሜንት ሴክሽን ላይ ጻፉልን። ስለ ፋይናንስ፣ ቢዝነስ፣ ካፒታል ማርኬት እናወራለን። ቻናሉን ሰብስክራይብ አድርጉ እያልኩኝ በሌላ ጊዜ በላይ ፋይናንስ ፕሮግራም እስከምንገናኝ ድረስ ታዲያ ከንጋት ፖስት የተሰናበትኳችሁ እኔ ከመብራው ነኝ።